አሁን ላይ ኪሩቤል ነገሮች ሁሉ በጥሩ መንገድ እየተጓዙለት በተለይ ደግሞ የአባቱን ጠላቶች ለመበቀል ጥሩ መንገድ ላይ ጥሩ ሁኔታ ላይ ያለበት ሁኔታ ላይ ነው ያለው። ታዲያ በአንድም በሌላም መንገድ አሁን ላይ ዙፋን ላይ ፊት ብሎ ነገሮችን ሁሉ እያውሰበሰበና እያታለለ በአንድም በሌላም መንገድ እሷን ሊግባባት እየሞከረ ነው። ኪሩቤል ከዙፋን ጋር ከመተዋወቅም አልፎ አሁን ላይ እንድትታገትም ያደረጋት ራሱ ሆኖ ሳለ ነገር ግን ነገሮችን ሁሉ አውሰብስቦ ራሱም አብሮ እንደተመታና እሷን ሊያድናት ሲል ሌሎች ሰዎች ልክ በሷ ልክ እሱንም መተውት እዛ እንደጣሉት በማድረግ እንግዲህ ነገሮችን ሁሉ እንደሚፈልገው እያስኬዳቸው ይገኛል። ሌላው ጉዳይ ደግሞ ምኞቴ እንግዲህ ትዝታ በሰጠቻት መርዝ አማካኝነት ምንም ሳታቅማማ ምግቡን በመብላቷ እጅጉኑ ተመርዛ አሁን ላይ ወድቃለች። ታዲያ ትዝታ አሁን ላይ እነዚህን ሶስት ሴቶች ከበረከት ነቅላ ለመጣል በተለይ ደግሞ ምኞትን፣ ዙፋንንና እንዲሁም ኤልሳን በጥንቃቄና እጅግ ጥበብ በተሞላበት መንገድ እየተከታተለቻቸው እያደነቻቸውም ትገኛለች። አሁን ላይ በረከት ነገሮች ሁሉ በጣሙኑ ውስብስብ እየሆኑበት ህይወቱም ምስቅልቅል እየወጣ ያለበት ሁኔታ ነው ያለው። በተለይ ደግሞ አሁን ላይ እንግዲህ ከህመሙ አገግሞ የተሻለው ቢሆንም ነገር ግን ቤቱ ላይ እየተፈጠረና እየተካሄደ ያለው ጉዳይ እጅግ ለሱ ለወደፊት በጣም ትልቅ እንቅፋት እንደሆነ የሚያሳዩ ጉዳዮችም አሉ። በተለይ ደግሞ አሁን ላይ ሌላ ጠላትም ጨምሯል። ኪሩቤል እዚህ ቤት በቀጥታ እንግዲህ ዙፋንን በማገት አስመስሎ እሱም እንደተመታ አስመስሎ በቀጥታ እነሱ ቤት ገብቷል። ነገር ግን ዓላማውና እቅዱ እዚህ ቤት ገብቶ ዙፋንንና እንዲሁም ደግሞ በረከትን እስከ መጨረሻው ድረስ ማሰናበት ብሎ ያሰበው ቅድን ለማሳካት ነው። ሰላም ጤና ይስጥልን ውድ የተከበራችሁ የቻናላችን ተከታታዮች፣ በዛሬው ቪዲዮአችን ደግሞ ኬሮድ ክፍል 24 አበይት ትዕይንቶችን ወደ እናንተ የምናቀርብላችሁ ይሆናል። ከዚህም በተጨማሪ በቀጣይ ክፍል 25 ላይ የሚከሰቱ ቅድመ ሁኔታዎችን ለእናንተ ለውድ ተመልካቾቻችን ልናቀርብላችሁ ልናደርሳችሁም ወደድን። ታዲያ ለዚህ ቻናል ደግሞ አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ደግሞ ቪዲዮን ላይክ በማድረግ እስከ ቪዲዮ ፍጻሜ ድረስ አብራችሁን ዝለቁ፣ አብራችሁን ሁኑ። ታዲያ ባለፈው ክፍል እንደተመለከትነው ዙፋኔ እንግዲህ በአንድም በሌላም መንገድ ኪሩቤልን እየተዋወቀችው ቢሆንም ነገር ግን አሳግቷት እንደነበር የተመለከትነው ጉዳይ ነው። ሌላኛው ርዕስ ደግሞ ከዚህን ሳንወጣ እቤት ላይ የተከሰተው ሌላ አበይት ጉዳይ ደግሞ በትዝታ አማካኝነት ፍኞቴ መርዝ በልታ ራሷን ስታወድቃለች። ያ ማለት በትዝታ አማካኝነት ምኞቴ ተመርዛለች። ይህንን ደግሞ የተማረችው ከእህቷ ማለትም ከብርቱካን እንደሆነ እጅግ በጣም ጨካኞችና አረመኔ ዘሮች እንደሆኑም ማረጋገጥ ይቻላል። ታዲያ ምኞቴ ስትወድቅባቸው ራሷን ስታ እዚህ ላይ ስትወድቅበት በረከት የሚይዘውን የሚጨብጠውን አጣ። ስለዚህ ይህንን ነገር በጣሙኑ ባንክሮ በጣሙኑ ተደናብሮም ወዲያውኑ ታዲያ በረከት እንግዲህ ምኞትን ለማረጋጋት እየሞከረ ባለበት ሰዓት አሁን ላይ ሌላ ዱብዳ ነገር ከውጭ ተከሰተ። ነገር ግን ምኞት ስትወድቅ ማለትም ስራ የሰራልኝ መድኃኒቱ ሰራልኝ በማለት ውስጧን ደስታ ቢሰማውም ትዝታ ነገር ግን አጠገቧ በረከትን ስትመለከት በጣም አዝኖና በጣም ተከፍቶ ስትመለከተው እጅግ በጣሙን እሷም ከፋት። ነገር ግን ከወደ ውጭ የመጣው ጉዳይ ምንድን ነው ከተባለ ዙፋኔ በሰዓቱ ታግታ በነበረበት ሰዓት ያኔ እንግዲህ ጥለዋት አጠገቧ ደግሞ ኪሩቤል ወድቆ ተመቶ አግኝታው ስለነበር ታዲያ ወዲያውኑ አፋፍሳ ይዛ ሄዳ ሆስፒታል አሳክማ ነገር ግን ወደ ቤቱ ልትወስደው ስትል ቤቱም ማንም ሰው እንደሌለና ሊያግዘው እንዲሁም ደግሞ ሊያስታምመው የሚችል ምንም ዘመድ ወገን የሚባል ስለሌለው ስለዚህ አሁን ላይ እዛ ጥዬ ከመሄድ በቀጥታ ወደኛ ቤት ብንሄድስ በማለት ጥያቄ ስታቀርብለት እሱስ ማንን ፈለገና ታዲያ ምንም ሳያቅማማ ምንም እንኳ ሳያንገራግር በቀጥታ ወደ ቤታቸው ለመሄድ ተስማማ። ታዲያ ዙፋንና እንዲሁም ኪሩቤል ተስማምተው ታክሞ በቀጥታ ወደ ዙፋን ቤት ሲያመሩ ወዲያውኑ በሩን ከፍተው ሲገቡ ነገር ግን ቤቱ ላይ ሌላ ችግር ተፈጥሮ ነበር። እሱም ምንድነው? ምኞቴ ተመርዛ ቤቱ እጅግ በአንድ እግሩ ቆሞ ነበር።
ታዲያ በረከትም ይህንን ጉዳይ ሲመለከት ዙፋኔ ምን ሆነች ነው በማለት ደንግጦ ሰውየውን ሲያይ ሰውየው ሳይሆን ያስደነገጠው እሷ ምንም እንኳ በሰላም ቁማ ብትመጣም እሷ ላይ አንድ ነገር ችግር እንደተፈጠረ አመላካች ጉዳይ እንደመሆኑ እሱም በጣም ደንግጦ እሷን በደንብ ይዳብሳትና በጣም ሆኖ እየደባበሰም ያረጋግጣት ጀመር። ምንም አልኮንክም ወንድሜ፣ ደህና ነኝ። ይሄ ልጁ በቃ ታሞ አሳከምኩት። ነገር ግን የሚያሳክመው ቤት ስለሌለ ወደኛ ቤት የተወሰነ ጊዜ እስከሚያገግም ድረስ አመጣው ትለዋለች። ይሉሽም ባልሰማሽ ገበያ ባልወጣሽ ነው ጉዳዩ። ታዲያ በረከትም ዙፋንን በቃ ደህና ከሆንሽ ተቀመጡ በማለት እጅግ የምኞት ጉዳይ በጣም አስደንግጦትና በጣም አሳስቦት ስለነበር ወደ እሷ መለስ ይላል። ታዲያ ምኞትን አሁን ላይ በቃ ትንሽም ቢሆን የተረጋጋች ቢሆንም ማለትም መድኃኒቱ መርዙ በቶኪያ መልክ ስለወጣላት አሁን ላይ ለተወሰነ ጊዜም ቢሆንም እፎይታን አግኝታ ትንሽ እንቅልፍ የሚባል ነገር ወስዷታል። ታዲያ ከዚህ በማስቀጠልም በቃ አሁን ተነሽና ወደ እኔ ክላስ እንገባለን፣ እዛ ክላስ ሁኜ እኔ እከታተልሻለሁ፣ ስለዚህ ሁሉንም ነገር እርሺውና አሁን ነገሩ ሊያሳስብሽ አይገባም በማለት ምኞቴን እያባበለ እንዲሁም ደግሞ እያረጋጋ ባለበት ሰዓት ትዝታ ግን እንዲህ አይሆንም በማለት ዱብዳ ሀሳብም ታቀርባለች። ምክንያቱም እንዴት ሰራተኛ ከበረከት ክላስ ትገባለች በማለት በጣም ተናዳ ማለት ነው። ኤልሳም መታ ስለነበር ታዲያ እንግዲህ በረከት ምኞቴን ከተኛችበት ማለትም ከሳሎን ያነሳና ወደ ምኝታ ክላሱ ይዟት ይሄዳል። ታዲያ ይዟት ከሄደ በኋላ ሰላምዬም ኤልሳም አብራው ተከትላ ትሄድና ለማረጋጋት እንዲሁም ደግሞ እሷን ክትትልም ለማድረግ ይመቻት ዘንድ አብራው ትገባለች። ታዲያ ከዛውኑ ተነስታ ትዝታም አብራ ልትገባ ስትል ትዝታ እዚህ አርፈሽ ቁጭ በይ፣ ሰው ስለበዛ እንዳይጨንቃት ብሎ እኮ መሰለ ወደ ክላሱ የወሰዳት በማለት ዙፋኔ ትዝታ ላይ ትጮህባታለች። ያ ማለት ደግሞ ትዝታ ተንኮለኛና ሴረኛ እንደሆነች ጠንቅቃ ስለምታውቅ ነው። ታዲያ በዚህ ጉዳይ እንግዲህ ዙፋኔ ትዝታን ወደ በረከት ክፍል እንዳትገባ ትከለክላታለች። ትዝታውን ላይ አይኗን በቀጥታ እየተመለከተች ያለችው ወደ ኪሩቤል ነው። ኪሩቤልን ስታየው ነገሩ ሁሉ ነገረ ስራው ምንም አላምረች ስላላት አንተ ግን ምንም ነገርህም አላማረኝ በማለትም ትናገረዋለች። ምክንያቱም እባብ ለባብ ይተያያል ካብ ለካብ ነውና ሁለት ተንኮለኞች እርስ በርሳቸው ስለማይተማመኑ ታዲያ በረከትም አሁን ላይ ምኞቴን ዶክተሩ የኤልሳ አባት መጥቶ እንደሚያያትም ቃል ገብቷልና ስለዚህ ማታ መጥቶ እንደሚያይሽና ነገሩን ሁሉ እንደሚያጣራ ስለዚህ ይህንን ጉዳይ ያበስሯትና አሁን ተረጋጊ፣ ዝም ብለሽ ተኚ በማለትም እሷን ያስተኟታል። ካስተኛትም በኋላ አባቷ ማለትም የኤልሳ አባት ዶክተሩ ማታ መጥቶ ቼክ አርጓትኝ ናሙና ሳምፕልም ወስዶ ማለትም አሁን ላይ በጥሩ ሁኔታ ላይ ስላለች ምንም ነገር ሊያሰጋ የሚችል ነገር የላትም በማለት ይሄዳል። አሁን ላይ ዙፋኔ እጅግ በትዝታ ላይ በጣሙኑ ተስፋ ቆርጣ በጣሙ ተናዳባታለች፣ ተበሳጭታባትም ጭምር። ምክንያቱም እዚህ ቤት መቆይቷ ለሷ ሰላምም ይሁን እንዲሁም እፎይታ ሊሰጣት አልቻለም። ምክንያቱም እያንዳንዷን ነገር በእያንዳንዱ ነገር እኔ ካልገባውበት፣ እኔ ካልኖር፣ እኔ ካልሰማው የምትለው ነገር በጣሙን ያናድዳታል። አሁን ላይ ትዝታ ነገሮች ሁሉ የዚህ ቤት አዋቂ ፈራጅና ቀዳጅ እኔ ነኝ በማለትም ነገሮችን ሁሉ በራሷ የማድረግ ሂደቷን አጠናክራ ቀጥላለች። ታዲያ ይህ ጉዳይ እጅግ ያሳሰባትና በጣሙን ያናደዳት እንዲሁም ደግሞ እዚህ ቤት መቆየቷ ሰላሙን ያልሰጣት ዙፋኔ ለበረከት ቆየች ልጅ እስከ መቼ ድረስ ነው እዚህ ቤት የምትቆየው? መቼ ነውስ የምትመለሰው? በማለትም ሀሳብና እንዲሁም ጥያቄ ትጠይቀዋለች። ታዲያ በረከትም በቃ እኔ አባብዬ እንዲሁም ደግሞ አግባብቼ እዚህ እንድትሄድ አደርጋታለሁ። ስለዚህ ግን አሁን አንቺ ተረጋጊ፣ ጉዳዩ ሊያሳስብሽ አይገባም፣ እሱ በእኔ ጨርሰዋለሁ፣ በእኔ ይሁንብሽ ይላታል። ታዲያ በረከት ለዙፋኔ ለእህቱ እጅግ በጣም የሚሳሳላትና ነፍሱንም ጭምር ሊሰጥላት የሚወደው በረከት አሁን ላይ ነገሩ በጣም አሳስቦት ትዝታን ይጠራና አንዳንድ ነገር መነጋገር አለብን፣ አሁን ላይ ሁላችንም በመልካም ጤንነት ላይ ነን፣ ስለዚህ አንቺ እዚህ ቤት እስከ መቼ ድረስ እስከ ስንት ቀን ድረስ ነው እዚህ ጋር የምትቆየው? በማለትም ጥያቄውን በቀጥታ ያቀርብላታል። እሷም ጥያቄውን በትክክል ከመመለስ ይልቅ ነገሮችን ሁሉ አውሰብስባ በጣሙኑ አደናግራ ለቅሷ እንዲሁም ደግሞ እንባዋ ይቀድማታል። ጉዳዩን በተለይ ደግሞ አሁን ላይ የምትጠጋበት እንዲሁም ደግሞ ብርቱካንም
ብትሆን ከፊቷ እንደማታስደርሳትና በተለይ ደግሞ በሱ ጉዳይ እጅግ በጣም እንደምጠላት በጣምኑ አስመስላ ስትነግረው በጣሙን አሳዘነችው። ስለዚህ ጉዳዩን ደግሞ አሁን ላይ ለተወሰነ ቀናትም ቢሆን ቆይቼ እስከሚረጋጋና መውደቂያ እስከማገኝ ድረስ እዚህ መቆየት አለብኝ ትለዋለች። እሱም አዝኖና ራርቶ በቃ አይዞሽ አታልቅሽ፣ አሁን ታዩና በቃ ተረጋጊ ይላታል። ታዲያ ይህንን መልስ በረከትም ለዙፋኔ ሲመልስላት በቃ ትዝታ እኮ አሁን የምታሳዝን ልጅ ናት፣ የምትወርቅበት የምትሄድበትም የላት። ስለዚህ ለተወሰነ ቀን ቢሆን ተረጋግታ እዚህ ትቆይና መውደቂያ እስከምታገኝ ድረስ ከዛ በኋላ እኔ እንደሚሆን አድርጋለሁ ሲላት፣ ዙፋኔ ግን ቆይ ትዝታ ናት የምታሳዝነው? እንደዚህ ነገሮችን ሁሉ በራሴ አደርጋለሁ የምትል የዚህ ቤት አዋቂና ፈራጅም ቀዳጅም እኔ ነኝ የምትል ደግሞ ወንድሜ ይኸውልህ የብርቱካን እህት መሆኗን መዘንጋት የለብህም ትለዋለች። ሌላው ዱብዳ ነገር ደግሞ አሁን ላይ በዚህ ጭቅጭቅና በዚህ ንትርክ ላይ ኤልሳ የዶክተሩ ልጅ በቀጥታ ወደ ቤታቸው ትመጣለች። የመጣችው ደግሞ ምናልባትም ለነሱ መልካም ዜና፣ ነገር ግን ደግሞ ለትዝታ በጣም መጥፎ መርዶን ይዛ ነበር የመጣችው። እሱ ምንድነው የምኞቴ የሕክምና ውጤት እንደሚያስረዳው እሷ ደግሞ በመድኃኒት ተመርዛ ምናልባትም መድኃኒት በልታ በተለይ ደግሞ ከምግብ ጋር የተቀላቀለ መድኃኒትን ወስዳ እንደሆነ የሚያረጋግጥ እንደሆነ በቀጥታ በምሽት መታ ለዙፋኔና ለበረከት ታበስራቸዋለች። ይህንን ጉዳይ ደግሞ ለእነሱ ስታበስራቸው በእጅ አዙር ከፊት ለፊት ሁና ደግሞ ምኞቴ ትከታተላቸውና ተሰማት ነበር። አሁን አንድ ነገር ብልጭ አለላት። በዛን ሰዓት ትዝታ ከቤት ቦርሳዬ ጠፍቶብኛል፣ ስለዚህ የት እንደጣልሽው አላቅም፣ ስለዚህ አሁን ሂጂና የጣልሽበት ቦታ ፈልገሽ አምጪልኝ፣ እኔ ከቤት ወጥቼ የሚሄድበት ቦታ አለኝ፣ አሁን ቦርሳዬን እፈልጋለሁ የምትለው ያለቻት ነገር አሁን ላይ ትዝ አላት። ምክንያቱም ከትዝታና ከትዝታ ውጪ ማንም ሊመርዛት ማንም መድኃኒት ሊያበላት እንደማይችል ጠንቅቃ የምታውቀው ምኞት አሁን ላይ ጣቷን የቀሰረችው ወደ ትዝታ ብቻ ሆነ። አሃ ከአንቺ ውጪ ማንም ሰው ሊመርዘኝ አይችልም በማለትም ትዝታን ከአንድም ሁለት ጊዜ ትዝትባታለች። ትዝታ ደግሞ ምንም ነገር እንዲነቃባት እንዲሁም ደግሞ እንዲታወቅባት ስለማትፈልግ ወይኔ በቲቲ ሞት እኔ ነው የምትይው በማለትም ልትመልስላት ልትሸውዳትም ትሞክራለች። አሁን ላይ በረከት እጅግ አሳሳቢና በጣም ከባድ ሁኔታ ላይ ነው የሚገኘው። በተለይ ደግሞ አሁን ላይ ትዝታ የትም ሄጃ የለኝም ብላ እዚህ ቤት እንደምትቆይም እንዲሁም ደግሞ ወዴት ማስወጥቶ ሊያባራት እንደማይችል ለራሱም ቃል ገብቷል። ከዛም ባለፈ ደግሞ አሁን ላይ ምናልባት ትዝታ ምኞትን የመረዘቻት እሷ መሆኗን ካረጋገጠ በኋላ ምን ሊወስን እንደሚችል ሁላችንም የምንጠብቀው ጉዳይ ነው። ሌላው ጉዳይ ደግሞ አሁን ላይ ኪሩቤል እዚህ ቤት መግባቱ በጣም በቀላሉና በአጭር ጊዜ ውስጥ ዙፋንንና በረከትን እርምጃ ለመውሰድ እንደሚያመቸው ለራሱም እንዲሁም ደግሞ ለጋሼ ለሚባለው ሰውዬ በስልክም ደውሎ ነግሮታል። ምን ሊፈጠር ይችላል? በቀጣይ ክፍል የምንመለከተው አበይት ጉዳዮች ናቸው። ውድ ተመልካቾቻችን የዛሬው ቪዲዮአችን ይህንን ይመስል ነበር። እናንተም ውድ ተመልካቾቻችን እስከዚህ ድረስ በትዕግስት አብራችሁን ስለቆያችሁ ከልብ እያመሰገን ይህንን ቻናል ሰብስክራይብ እንዲሁም ደግሞ ቪዲዮን ላይክ ካላደረጋችሁ